ጣትሽ ላይ አድርጊበት። አይ እንደዚህ ነው የምታደርጊው። ይቀዘቅዛል እንዴ? አዎ ይቀዘቅዛል። በይ ለኔ ስጪኝ። በይ እስቲ ጣፋንታ ምን እንዳስቀመጠልን እኔ በይ እስቲ እንግዲህ አሁን ጣፋንታ ምን እንዳስቀመጠልን እኔ አሁን እንየው። ይኸው እንግዲህ ተመልከቺ። የሆነ መንገድ አለ። አዎ ምን መሰለሽ ውዴ፣ ግን ደግሞ አሁን የለም ማለቴ አሁን ጠፍቷል ማለቴ ተዘግቷል። ግን ከሱ አጠገብ ሌላ አለ። ካጠገቡ ሌላ አንድ መንገድ አለ። በጣም ረጅም መንገድ ነው። በጣም ረጅም መንገድ፣ የማይደረስበት ረጅም መንገድ ነው የሚታየኝ እና ጥሩ መንገድም ነው ማለቴ መልካም መንገድ ነው። መልካም መንገድ? አዎ መልካም ነው። እህቴ ቆይ ለምንድን ነው የምታቋርጪ? ይቅርታ አድርጊልኝ። እኔ እየተነተንኩላት ነው። እሷን አትስሚያት እንግዲህ። አይ በጣም ቆንጆ ነው። አይ ኬቲ፣ አይ በጣም ጥሩ ነገር ነው። አይ እዛ መንገድ ላይ የምታገኙ ደግሞ የወደፊት ባልሽ እየጠበቀሽ ነው። መልካም ሰው ነው። ረዘም ያለ ግን እዚህ የለም። ሩቅ ቦታ ነው ያለው፣ በጣም ሩቅ። ቆይ ይህች ልጅ ለምንድን ነው እንደዚህ የሆነችው? አዘነች እኮ። በእነሱ ሀገር ባል ማግባት መጥፎ ነገር ነው እንዴ? ኬቲ የወደፊት ባልሽ እኮ ነው። እሱ ደግሞ ጥሩ ነገር ነው። ፍቅር ነው። ጥሩ ነገር ነው። ጥሩ ነው። ግን እኮ እኔ የወደፊት ባል የለኝም። ባሌ ጦርነት ላይ ሞቷል። በጣም ከባድ ነው። በጣም ነበር የማፈቅረው፣ ግን አሁን የለም፣ ሞቷል። ስለሱ በየቀኑ ነው የማስበው። ኬቲ፣ ይህን ምስኪን ኬቲ ተይ። ኬቲ፣ ይህን ባለ ወርቃማ ጸጉር። አትዘኝ ውዴ፣ አትዘኝ። ቡና አፍልቻለሁ ወይዘሮ አላኑር። እሺ፣ ከሴቶቹ የተማርሹ ነገር አለ እንዴ? ንግግራችሁ እንዴት ነበር? ጥሩ ነበር ወይዘሮ አላኑር። በአንቺ ማሳያቸው። እሺ፣ አንቺ ምግብ ይወዱታል። እሺ፣ መልካም ጊዜ። አመሰግናለሁ። ይህ አላስፈላጊ የስልክ ጥሪ ምንድን ነው? አቤት ሰርፒል፣ ለምንድን ነው ቆይ የምትደውይልኝ? ወይዘሮ አላኑር፣ የሆነ የምነግርሽ ነገር ስላለ ነው። ይቅርታ፣ ልትጠይቂኝ ከሆነ የደወልሽው እንዳታስቢ፣ አብቅቷል። በቃ የመርዙ ጉዳይ ከኛ ጋር የሚገናኝ ነገር አይደለም። ምን ማለትሽ ነው? ፖሊሶች አስተናጋጁን ወስደውት ነበር። ሆን ብሎ ሌላ ሰው ለመመረዝ ነበር የፈለገው። ማንን? አሁን እሱን አላውቅም፣ ግን ይህንን ነገር ልንገርሽ ብዬ ነው። የሆነ ሰው ቀጥሮት ነው። ምን እያልሽ ነው? ቆይ ያለሽው አማቼ፣ ከትላንትና ማታ ጀምሮ ያለማቋረጥ ሳስብ ነበር። ልጃችን አስሊ ደህና ስለሆነች ፈጣሪ ይመስገን። መጥቼ ላናገርህና በዛውም ራሴን ግልጽ ለማድረግ ፈልጌ ነው የመጣሁት። እምልልሃለሁ ማድረግ የለብንም ብያት ነበር፣ ግን እህቴን ላስቆማት አልቻልኩም። በእርግጥ እኔ ሄጄ ሁሉንም ነገር ተናዝዣለሁ። አማቼ ይሁን የእውነት በሕይወቴ እምልልሃለሁ፣ እመነኝ። እህቴን ታውቃታለህ፣ እኔንም ታውቀኛለህ። እንዳደረገው አዘዘችኝና እኔም አደረግኩት። ባታዘኝ ኖሮ ብቻዬን እንደዛ ያለ ነገር የማድረግ ሰው አይደለሁም። አንተም እኔን ታውቀኛለህ፣ በደንብ ታውቀኛለህ። እውነት ትዕዛዝ ብቻ ነው የተከተልኩት። ምን እንደሆንክ ታውቃለህ? ምንም ሳትጠቅማማ የሆነን ሰው ለመግደል የሞከርክ የተረገምክ ፍጥረት ነህ። እዚህ ሳይሆን እስር ቤት መበስበስ ነው ያለብህ። እዛ ደግሞ ትገባታለህ፣ አታስብ። እስከ ዛሬ ድረስ ዝም ያልኩት ለልጆቼ፣ ለልጅህና ለምስኪኗ ሚስት ስል ነው። ዳግመኛ አላኑር ጫፏ ቢነካ ግን እመነኝ አለቅህም።
በላውን ከፊቴ ጥፋልኝ። የዚህ ነገር አዛዥ ማን እንደሆነ የምታውቂው ነገር አለ እንዴ? አይ ፖሊሶች ምንም መረጃ አልሰጡንም። እሺ ይኸውልሽ ስሚኝ፣ ከዚህ በኋላም ቢሆን አዲስ ነገር ከሰማሽ ወዲያውኑ አሳውቂኝ እሺ ሰርፒል? ግድ የለም ወይዘሮ አላኑር አታስቢ። ከዚህ በኋላ ማንም ሰው ሆነ ምንም ነገር አንቺንም ሆነ እኛን እንዲጎዳን በጭራሽ አልፈቅድም። ያ ኬሲ ባልሽ ቅጣቱን እስኪያገኝ ድረስ በጭራሽ አላርፍም። ምን ተፈጠረ መህመት? ምንም አይደለም ውዴ። ስለሱ ነው አይደል? አዎ። ታይዟል አይደል? አዎ። ጠበቃውን እያናገርኩት ነበር። ማለቴ ላደረገው ነገር ከፍተኛ ቅጣት እንዲቀጣ ለማድረግ እየሞከሩ ነው። በስተመጨረሻም አየህ፣ አሁን ደህና ነን። በቃ ሁሉም አልፏል። አዎ ደህና ነው ውዴ። ለምንድን ነው ፖሊሶቹ ኔፍዛትን ወደ ፖሊስ ጣቢያ ወሰዱት? ይሄ ጥያቄ ደግሞ ከየት ነው የመጣው? ቀለል ያለ ጥያቄ ነው እኮ የጠየቅኩ። ድርጅቱ ላይ የተፈጠረ ችግር ነበር፣ ለማወቅ ፈለጉ። ግን አሁን በነፃ ለቀውታል። በቃ የሆነ መረጃ ደርሶኝ ነበር። ምን? የዛን ቀን የተመረዝከው ከበላኸው ምግብ አይደለም፣ መርዙ ሆን ተብሎ ነው የተሰጠ። የሆነ ያዘዘው ሰው አለ እና አሁን ደግሞ ሲገጣጠም ኔፍዛትን ወደ ፖሊስ ጣቢያ ወስዶት ነበር። በአንተ በኩል ስለዚህ ጉዳይ የምትነግረኝ ነገር የለህም? እጠላሻለሁ፣ ሁሌም እጠላሻለሁ፣ እጠላሻለሁ። የእናንተ የሆነ ሁሉንም ነገር እጠላለሁ። ውሸታችሁም ይጋለጣል። ደግሞ ውሸታችሁን ሁሉም ሰው ይደርስበታል። እጠላሻለሁ፣ ሁላችሁንም እጠላችኋለሁ። በጣም ነው የምጠላችሁ። እጠላችኋለሁ፣ እጠላችኋለሁ። ሚና ምን እያደረግሽ ነው? ከረጅም ጊዜ በፊት ማድረግ የነበረብኝን ነገር እያደረግኩ ነው። ሚና ቁሚ፣ እያበድሽ ነው እንዴ አንቺ ሴት? አብጃለሁ፣ አሁን አብጃለሁ። ቤስቴ እናንተ ናችሁ ያሳበዳችሁኝ። ደግሞ ከዚያ ለመሄዳችሁ ነው እናንተ ፊት በተደጋጋሚ ማየት ነው ያሳበደኝ። ይገባሻል? ትሰሚኛለሽ? አሁን እናንተ እኔን አሳብዳችሁኛል። አሁን ከዚህ ክፍል ውጪ። አሁን ላይ ልክ አይደለሽም። ቶሎ በይ ውጪ። ይሄ ቤት የኔ ቤት ነው። መውጣት ያለባችሁ እናንተ ናችሁ። አሁን ውጪ። አንቺ ምንም አይነት ፍረት የለሽም እንዴ? እህቴ ያሳለፈችውን ነገር አታይም? እዚህ የምንቆየው ለመዝናናት ይመስልሻል? ልቀቂው። ቤስቴ ስታይ ግን መጥፎ ስሜት ላይ ያለሽ አትመስይም። ስሚ ሚና፣ ማድረግ የማልፈልገውን ነገር እንዳደርጋት ገፋፊኝ። አድርጊዋ ቤስቴ፣ አድርጊውና የሚፈጠረውን እንይ እስኪ። አድርጊው። አንተን ማወጣጣት ስልችት ብሎኛል። የእውነቴን ነው። ለማንኛውም አንቺ ስለሱ አታስቢ። ሁለቱም የተለያዩ ናቸው። ለምን ምንም አልገረመህም? ስለዚህ ስለ መርዙ ጉዳይ ሁሉንም ነገር ታውቃለህ ማለት ነው? አዎ ልክ ነሽ። የሆነ ነገር አውቃለሁ። እባክህ የምታውቀውን ነገር ንገረኝ ዚያ። አንቺ ታመሻል። ወይ ታመምያለሁ? አልታመምኩም ቤስቴ፣ እኔ በጣም ጤነኛ ነኝ። በእኔ ቦታ ያለ የትኛውም ሰው የሚያደርገውን ነገር ነው የማደርገው። ታውቂያለሽ? ሚና ቁሚ እባክሽ። ልጅ ነሽ እንዴ? ምን እያደረግሽ ነው? ቆይ እኔ ልጅ ነኝ ቤስቴ? እኔ ልጅ ነኝ? ትሰሚኛለሽ ቤስቴ? አንቺን ብትሆኝ ንጹህ ሰው አይደለሽም። እንኳን ደህና መጣሽ አላኑር፣ እንኳን ደህና መጣሽ። ይሄ የቤቱን መቤት አሁን እማዬ ልብስሽን እየቀዳደደችው ነው። እሺ በቃ ተረጋጊ። አሁን ይበቃል። ከዚህ ቤት ውጡ፣ ሄዱልን። በቃ አንፈልጋችሁም። እዚህ ቤት ውስጥ ማንም ሰው አይፈልጋችሁም። ተረጋጊ። አላኑር፣ ቤስቴ እባካችሁ ብቻችንን ተው። አቶ ዚያ እባክህ ልጅን ስርዓት አስይዛት። ምን እያደረገች እንደሆነ አታውቅም። እባካችሁ አንድ ጊዜ ከልጄ ጋር ብቻችንን ተው። ነይ ቤስቴ። የኔ ልጅ እባክሽ ተረጋጊ።
ባደረግሽው ነገር ልትኮሪ ይገባል። ይቅርታ፣ እውነቴን ነው የምልሽ። እኔም እንዳንቺው ነው የተገረምኩት። ልጆችሽን የቀሰቀስሽው አንቺ ነሽ እና ይኸውና ደግሞ ውጤቱ። እመኚኝ፣ ለማንም ምንም ነገር አላልኩም። እንደውም እንዲረጋጉ ነው የነገርኳቸው። እባክሽ አትዋሺ። ልክ እንዳንቺ እንዲሆኑ አድርገሻቸዋል። ቤስቴ ነይ እንሂድ። ከዚሁ ጥንቅጥ ውስጥ እንውጣ ነይ። አባዬን እንዳላጣፈራለሁ። ቆይ አሁን አንተ ከሄድክ እኔ እዚህ ቤት ውስጥ ብቻዬን ምን ልሆን ነው? አባዬ ንገረኝ። የኔ ውድ፣ ይሄ ደግሞ ከየት የመጣ ነው? እንዳላጣ ማለት ምን ማለት ነው? አባዬ ያቺን ሴት ባየኋት ቁጥር እንደማጣህ አይነት ስሜት ነው የሚሰማኝ። አይ በፍጹም እንደዚህ አይሆንም። መቼም አታጭኝም፣ ቃል ገባልሻለሁ። አባዬ ቆይ አይታይህም እንዴ? ቤተሰባችን እየተበተነ እንደሆነ አይታይህም እንዴ? ቆይ አባዬ፣ ቤተሰባችን አይበተንም። ማንም እንዲያዝንና ቤተሰባችን እንዲበተን መቼም ቢሆን አልፈቅድም። ቃል ገባልሻለሁ። አባዬ መቼም እንደዛ ያለ ነገር እንዲፈጠር አታደርግም አይደል? እንደዛ እንዲፈጠር የምፈቅድ ይመስልሻል? ግን አንቺም እንድታግዥኝ እፈልጋለሁ። እሺ እሺ የኔ ውድ። ነገሮችን መስበርና ቤተሰብን መበታተን ቀላል ነገር ነው። ከወደቁ በኋላ ቤተሰብን መልሶ መሰብሰብ ግን በጣም ከባድ ነገር ነው። እባክሽ አንቺም እርጅኝ። እሺ የኔ ውድ ልጅ፣ እሺ የኔ ቆንጆ ልጅ። እሺ ግን አባዬ እባክህ ብቻዬን አትተወኝ። እንዴት እተውሻለሁ የኔ ውድ? ሁሌም ልቤ ውስጥ አለሽ እኮ። ኔቭዛት፣ ግን አንተ ምን አይነት ሰው ነህ? የእውነት ሰው ነህ? ግን ምንድን ነው ውስጥ ሰይጣን አለ ኔቭዛት። ይሄ ደግሞ ተፈጥሮህ ነው። ሰይጣን ነህ፣ ሰይጣን። የፈጣሪ ያለ ምን እየተካሄደ ነው? በግልጽ ንገሪኝ። ይሄ ውስጥ ያለው ሰይጣን ከዛሽ ከእህትህ ሰህር ነው የተጋባብህ። እንዴት ነው ይህን ሁሉ ዓመት ከአንተ ጋር ተጋብቼ የቆየሁት? ምን አይነት ደነዝ ነኝ ግን! ለራሴ በጣም ተበሳጭቻለሁ። አንቺ ላይ እንድወጣው አታድርጊኝ። አንተና ሰህር ምን ስታደርጉ እንደነበረ ደርሼበታል። ግን ከዚህ ነገር በቀላሉ ማምለጥ አትችሉም። ሁሉም ሰው ይቅር ቢልህም እኔ መቼም ቢሆን ይቅር አልልህም። ነገሩ እንደምታስቢው አይደለም። እሺ ላብራራልሽ እችላለሁ። ደግሞ ታያለህ። ሁሉም ሰው ሁሉንም ነገር ይሰማል። ታያለህ። ፌርዴቭስ፣ አሳይሃለሁ። ያ ቀውስ ከተገኘ በኋላ ወዲያውኑ ከዚህ ቤት እንሄዳለን። እሺ ተረጋጊ፣ እንሄዳለን። ግን ስሚ፣ ከዚህ ቀደም ስለዚህ ነገር አውርተን ነበር። ቢሆንም ግን እስከዛው ድረስ ማንም ሰው ምንም እንዲናገር በጭራሽ እንዳትፈቅጂ። እማዬ፣ ስለኛ ምን እያሉ እንደሆነ አይሰማሽም እንዴ? እባክሽ በቃ በፍጥነት ከዚህ ቤት እንሂድ፣ ልለምንሽ። ውዴ፣ እዚህ ያለነው እኮ ለእህትሽ ብለን ነው። እባክሽ እስከዛ እስቲ ጠንካር በይ። ተነጋግረናል፣ አውርተናል አይደል እንዴ? እሺ ሚናን አናገርካት? አናግሬታለሁ። አሁን ተረጋግታለች። አቶ ዚያ፣ ይቅርታ ግን ልጅ በጣም መስመር ስታለች። ቤስቴ፣ የእኔ ልጅ፣ አንቺ እኮ ታላቋ ነሽ። ትንሽ አስተዋይ መሆን ትችያለሽ እና ልታረጋግጥም ትችያለሽ። ይቅርታ ግን እህቴ ጥሩ ሁኔታ ላይ አይደለችም ያለችው። እዚህ ያለነው በእንግድነት ነው። እናንተስ እንግዳ በዚህ መልኩ ነው የምታስተናግዱት? ግን ሚና ልጄ ናት። እሷ ላይ ፊቴን ላዞርባት አልችልም። ልጄ እንዳታዝን ስል ማንኛውንም ነገር አደርጋለሁ። እሺ እባክሽ አሁን ከአቶ ዚያ ጋር ብቻችንን እንተኝ። ግን እማዬ፣ እየለመንኩሽ ነው እባክሽ። ምንም ነገር አላበቃም የኔ ፍቅር። በቅርቡ በድጋሚ እንገናኛለን።
ውዴ ደህና ነሽ? ምን ተፈጠረ? ዋሽተኸኛል መህመት። ልጅህን ለመጠበቅ እየሞከርክ እንደሆነ ይገባኛል። እኔም ለልጆቼ ተመሳሳይ ነገር አደርጋለሁኝ ልጆቼ እንዳያዝኑ ስል። ግን አንድ የማታውቀው ነገር አለ። አንደኛዋን ልጅህን እየጠበቅክ ሳለ ሌላኛዋ ልጅህን እየጎዳሃት ነው። ይቅርታ ምን ማለት እንደሆነ ይገባህ ይመስለኛል። በደንብ ነው ይገባ። ቤስቴ ልጅህ ናት። አላኑር ምን እያልሽ ነው ያለሽው? ያልኩትን ነገር በደንብ ሰምተሃል። ቆይ ለምንድን ነው ይሄንን ነገር ከዚህ በፊት ያልነገርሽ? እንዴት ብዬ ልንገርህ? እንዴት ልነግርህ እችላለሁ? ንገረኝ እስቲ። ይሄንን ድሮ ልትነግረኝ ይገባ ነበር። ሲጀመር እኛ በሰላም ነበር እንዴ? የተለያየ ነው። ልክ እንደማታውቃት አስመስል እንጂ በደብዳቤ እኮ ነው የተለያየ ነው። በስንብት ደብዳቤ ነው የተለያየኝ። አሁን ነገሩን በእኔ እይታ አስበው። ፊቴን እንኳን ማየት አልፈለክም ነበር። እኔ ምን ማድረግ ነበረብኝ ታዲያ? ወደ አንተ መጥቼ እባክህ አትለየኝ፣ ነፍሰ ጡር ነኝ፣ አንድ ላይ ልጅ ይኖረናል እንድልህ ነበር የፈለግከው? የዛን ቀን ወደዛ ሄድኩት በከፍተኛ ተስፋ ነበር። አብረን ልጅ እንደምንወልድ እያሰብኩ ነበር። ከዚህ ቦታ ርቀን ደስተኛ ሰላማዊ ኑሮ እንደምንኖር ተስፋ አድርጌ ነበር የሄድኩት። ግን ምን ተፈጠረ? ባዶዬን ወደ ቤት ተመለስኩ። ለማንኛውም ተመሳሳይ ስለሆኑ ነገሮች አስሬ አናውራ። በጣም መጥፎ ሁኔታ ውስጥ ነበርኩ። ከጥቂት ወራት በኋላ ሆዴ ሲገፋ መታየት ጀመረ። ከዛም እናትና አባቴ ለሆነ ሰው ዳሩኝ። በዓለም ላይ ቸልተኛና በጣም ኃላፊነት ከጎደለው ራስ ወዳድ ሰው ጋር ነበር ያጋቡኝ። አባት መሆን ያልነበረበት ሰው ነበር። አንተን በማፍቀሬ ያለማቋረጥ ተቀጥቻለሁ። እዚያ አንድ ቀን ቤት ይሆናል፣ ከዛ ለሁለት ወራት ደግሞ ይጠፋል። እኔና ቤስቴ ብቻችንን ነበርን። ቤስቴን ብቻዬን ያሳደግኳት። አላኑር ከጎንሽ ልሆን አልቻልኩም፣ ግን እውነታውን ማወቅ ነበረብኝ። በጣም ይቅርታ፣ በጣም አዝናለሁ። ቤስቴ ስለ አባቷ ስትጠይቀኝ ምንም ነገር ልላት አልቻልኩም። አባቷ በእኔ ምክንያት እንደሄደ ነው የምትናገረው እና ዝም ነው ምላት። የምትለውን ዝም ብዬ ነው ማዳምጠው። ከዛ የሆነ ቀን ድንገት ተመልሶ መጣ። ቤስቴ በጣም ደስተኛ ሆነች። በሰዓቱ እኔ በራሴ ላይ በጣም ተስፋ ቆርጬ ነበር። ሕይወታችንን እንደ አዲስ እንጀምር ብሎ ጠየቀኝ። እኔም እሺ አልኩኝ። ከዛ አስሊ ተወለደች። ከዛ ከተወሰኑ ጊዜያቶች በኋላ ስለ ዓላማው ስሰማ ገንዘብ አልቆበት የኔን ለመጨረስ እንደመጣ ሳውቅ አባረርኩት። ይኸውልሽ ሁሉን ነገር ድሮ ባቅ ጥሩ ነበረ። ይሄ ባይፈጠር ምኞቴ ነው። ያን አብሬሽ ብሆን ምኞቴ ነበረ። ወደ ኋላ መመለስ ብቻ ልመኛለሁ። ዚያ አሁን ቢሆን ብለን ለመመኘት የምንችልበት ሁኔታ ላይ አይደለንም። አሁን አንተን የምጠይቅ አንድ ነገር ብቻ ነው። ቤስቴ ያንተ ልጅ እንደሆነች በምንም ማወቅ የለባትም በፍጹም።
ለምንድን ነው ያሸኝ መህመት? ዳግመኛ ያገኝሽም ብላኝ ነበር ግን ውጭ ነው ያለው። አልዋሸሁሽም። ለምን ያታለልከኝ? ለምንድን ነው ያሸኝ? ለምን? አልዋሸሁሽም ውዴ። ልትረጋጊ ትችያለሽ? ቆይ አንዴ። እንዳትነካኝ ብያለሁ። አስሊ እባክሽ ልትረጋጊ ትችያለሽ? አስሊ ውዴ፣ አስሊ ተረጋጊ። አልዋሸሁሽም። ልቀቀኝ እባክሽ አንዴ ተረጋጊ። ዳግመኛ ያገኝሽም ብላኛል። ከዚህ በኋላ ሊጎዳሽ አይችልም ብላኝ ነበር መህመት። ለምን? እሱም አያገኝሽም አስሊ። እንዴትም አያገኝሽም። ሁሉም ሰው እያፈላለገው ነው። እዚህ ቤት መድረስ አይችልም። እኔን መኝኝ አስሊ። ልቀቀኝ! እንዳትነካኝ ብያለሁ። እንዳትነካኝ። የኔ ፍቅር አጠገብሽ ሊደርስ አይችልም። እንዴት እንደጎዳኝ እኮ አታላየም። አስሊ እኔ እዚህ ነኝ። ማሬ ተረጋጊ። እዚህ ነኝ። ልቀቀኝ! አትንካኝ! የኔ ውድ ቆይ አንድ ጊዜ አንዴ ስሚኝ። ስለፈጠረሽ አምላክ ቁሚ። ቆይ ምን እያደረግሽ ነው ያለሽው? ከበቂ በላይ ጠብቄያለሁ። የኔ ውድ ስለፈጠረሽ አምላክ የማይሆን ነገር አታድርጊ። ፍርድ ቤት ሄዳችሁ መልሳችሁን ትሰጣላችሁ። እባክሽ ታይ፣ ስህተት እየሰራሽ ነው። በማንኛውም ሁኔታ ውስጥ ሆነ ከጎን ሆኖ የሚጠብቅ አባት መኖሩ እንዴት ደስ የሚል ነገር ነው። ምን ነው ችግር አለ? የኔን ቆንጆ ማን ነው ያስከፋት? ማን እንዳስከፋሽ ንገሪኝና አሁኑኑ ልክ አስገባቸዋለሁ። ከሚና ጋር ተጣልቼ ነው። ማለቴ ትንሽ ጭቅጭቅ ነው። አብዳለች። የእናቴን ልብስ እየቆራረጠች ነበር እና እኔም መቋቋም አቅቶኝ ተናገርኳት። ከዛ እናቴ መጣች፣ እንዲሁም አቶ ዚያ መጣ። አቶ ዚያ ልጁ ጥፋት አጥፍታ ራሱ ለልጁ ሲከራከርላት ነበር። ቤስቴ አይ በሱ አልተናደድኩበትም። ለምን ብዬ ስናደዳለሁ? ሲጀመር ለእኔ መከራከር ይጠበቅበታል? እንዲሁ ብቻ አባት ቢኖረኝ ብዬ ተመኘው። ማሙት ምንም ነገር ቢሆን የሚጠብቀኝ አባትና ሁሌም ከጎኔ የሚሆን አባት ቢኖረኝ ብዬ ተመኘው። ለማንኛውም አሁን የቀውስ ልጅ ቶሎ በተገኘና ከዚህ ቤት ለመውጣት ብቻ ነው የምፈልገው። እዚህ እኔ የሆነ ነገር ምንም የለም። ቤስቴ ይሄንን መቋቋም አትችልም። አላኑር አንድ ቀን ማወቁ አይቀርም። ግን ያ ቀን በፍጹም ዛሬ አይደለም። እባክህ እየለመንኩ ነው። የምትዩ ነገር ይገባኛል ግን ወይዘሮ አላኑር የምነግርሽ ነገር አለኝ። ፈርዴቢስ እዚህ ጋር እያወራን እኮ ነው ያለ ነው። ነይ በቃ ሰዎቹን አትረብሻቸው። በጣም ይቅርታ አድርግልኝ ወንድሜ፣ ግን ለወይዘሮ አላኑር የምነግራት ነገር አለኝ። ተረጋጊ እባክሽ አስሊ፣ ተረጋጊ እባክሽ፣ አቁሚ። አላኑር ወረዚህ እንጂ አስሊ፣ አላኑር ቀስ በይ። እማዬ ምን እየተካሄደ ነው? እባክሽ ተረጋጊ አስሊ፣ አቁሚ። ውሸታሞች ናቸው። እህቴ ምን ተፈጠረ? ወይዘሮ አስሊ የሆነችው ነገር አለ እንዴ? ብቻ ፈጣሪ የጠብቃት። ወይኔ ጉዴ! ነይ እስኪ እንሂድ። አስሊ ልጄ፣ እናንተ ሞሽታችሁኛል። ሁላችሁም አታላችሁኛል። ውዴ ነው እናንተ ገደላችሁ። እዚህ ምን ትሰራላችሁ? ለምን ተሰበሰባችሁ? እዚህ ንገሪ፣ ለምን ተሰበሰባችሁ? አስሊ ተረጋጊ ውዴ። ለምንድን ነው ያሸሸኝ? ተረጋጊ ልጄ፣ እባክሽ ተረጋጊ። አትንኩኝ፣ ማነሱ እንዳይነካኝ። እሺ አስሊ። መህመት ቆይ ተዋት። አትንኩኝ፣ አትፈልግም። ከሁሉም ደግሞ አንተ ነው ያሸኝ። ከሁሉም በላይ አንተ ነው ያሸኝ። እንዳትነካኝ መህመት። ተው መህመት፣ ቆይ ነይ ወደዚህ። እሺ አስሊ አይዞሽ፣ ተረጋጊ። እሺ እኔ ነኝ። እሺ አይኔ ነኝ። ተንፍሺ። በአፍንጫሽ አየር ሳቢ። በአፍሽ ተንፍሺ። ልክ ሁሌም እንደምናደርገው። አይኔ ነኝ። በደንብ አየር ሳቢ። ተንፍሺ። እኔ ነኝ። ምንም ነገር እንዳታይ። አይኔም በደንብ። እሺ እህትሽም እዚህ አለች። አስሊ
አስሊ እዚህ ከጎንሻለሁ። ተረጋጊ። አየር በደንብ ሳቢና ተንፍሺ። አብረን ነን። እሺ ሁላችንም አንድ ላይ ነን። በደንብ ተንፍሺ። አይንሽን ከኔ ላይ እንዳታነሺ። እዚህ እንጠብቅሻለን። አሁን በደንብ ተንፍሺ፣ ተንፍሺ። ከኛ ጋር ነሽ፣ እኛም እዚህ ያለንልሽ። ልጄ ልጄ ነይ ወደዚህ ነይ ነይ ቁጭ በይ። የእናት አንበሳን ታሪክ ታስታውሻለሽ አይደል? ሁለት ትንሽዬ ደቦሎች ነበሯት። እናት አንበሳ ምን ነበር የምትላቸው? እኛ አዳኞች ነን፣ ታዳኞች አይደለንም። እኛ ምንም ነገር አንፈራም ትላቸው ነበር። ማንም ምንም ነገር አንፈራም። አዎ ከፈራን እንሸነፋለን ትላለች። እንሸነፋለን። አዎ እንሸነፋለን። አዎ ለእኛ አባት አንበሳ በጭራሽ አያስፈልገንም። እሺ እዚህ ጫካ ውስጥ ማንም ረዳት አያስፈልገንም። እኛ ምንም ረዳት አያስፈልገንም። ለራሳችን በቂ ነው። ምንም ረዳት አያስፈልገንም። አብረን ከተባበረን ማንም ምንም ነገር ሊያደርገን አይችልም። ማንም ምንም ነገር ሊያደርገን አይችልም። ምንም ነገር ሊያደርገን አይችልም። አዎ እናንተ የኔ ፀሐዮች ናችሁ። ማንም የኔን ፀሐይ ሊያጠፋ አይችልም። መቼም ቢሆን አልፈቅድላቸውም። በጣም ብዙ ነገሮች አብረን አሳልፈናል። እና ከዚህም በኋላ ቢሆን እናሳልፋለን። ስንተባበር ጠንካሮች ነን። ሶስቱ ታጋዮች ነን አይደል እንዴ? ሶስቱ ታጋዮች ነን። ስልኩን አንሺ፣ አለበለዚያ አንቺንም እጨርስሻለሁ። ዚያ እንውጣላቸው። ብቻቸውን እንተዋቸው። አሁን ብቻቸውን ይሆኑ። በሉ ሌሎቻችሁም እዚያ አትቁሙ፣ ወደ ታች ውረዱ። ልጅቷን ምን እንዳደረጓት ተመልከች ብቻ። ኔፍዛት፣ ይሄ እብድ ልጅ ሀቲጄን አግኝቶ የሆነ ነገር እንዳያደርጋት ብዬ ፈርቻለሁ። በእውነት ካገኘሁት በራሴ እጅ ነው አንቄ የምገለው። ይኸውልህ ቢያንስ ሌላ ሰው ለመግደል ከምታስብ ባርሽን ገለኸው ቢሆን ኑሮ ዓለም አንድ ወንጀለኛ ሰው ትገላግል ነበር። አንቺ ብቻ ተይኝ፣ ስለፈጠረሽ አምላክ ተይኝ፣ በቃሽ። ሶስታችን በህብረት ምንም ነገር ማለፍ እንችላለን። ችግር የለውም ውዴ፣ አብቅቷል። በቃ የኔ ማር ሀቲጄ ደህና ነሽ ልጄ? እንደዚህ ባለው ሁኔታ ውስጥ እንዴት ነው ደህና ልሆን የምችለው? አባዬ አስሊ እንዴት እንደሆነች አላየሃትም እንዴ? ስለዚህ ለአስሊ ያዘንሽላት ማለት ነው? ይኸውልሽ ውዴ፣ የአርጉም የሆነ ነገር ያደርገኛል ብለሽ ፈርተሽ ከሆነ ቆይ ግን ምንድነው የሚመስላችሁ? አልገባኝም። ድንጋይ ልብ ያላት ለማንም የማታዝን ነው የሚመስላችሁ? አይ ውዴ እንደዛ አይደለም። አይ አንቺ ብቻ ተረጋጊ እሺ? እኔ ውድ ልጅ በተፈጠረው ነገር በጣም አዝኛለሁ አባዬ፣ በጣም ተናድጃለሁ። ገባችሁ? ስሙ፣ እኔም እኮ እንደናንተ ሰው ነኝ። እች ልጅ ምንም ነገር ልትናገራት አትችልም። በቃ እሷም ማዘናለች። እሷም ሰው ናት።
አስሊ ውዴ በይን ትንሽ ጠጪ። ጥሩ እንቅልፍ ትተኛለሽ። ዋጪው ቆንጆ እንቅልፍ ያስተኛሻል። ነይ ውዴ። ነይ እናስተኛሽ። በደንብ ማረፍ አለብሽ። አዎ እኛ ይህንን ክፍል እንድናስተካክለው እላኛው ክፍል ሄዳ ትተኛ። እሱ ጥሩ ሀሳብ ነው። ፋቶሼን እንድታጸደው ነግራታለሁ። ነይ ወደዚህ ነይ ነይ የኔ ውድ። እማዬ አንቺ በዓለም ላይ ምርጥና ውብ እናት ነሽ። እሱን ታውቂያለሽ አይደል? አውቃለሁ። ነይ ማሪ ነይ። ነይ እዚህ ጋር ወይ ኬቲ፣ እነዚህን አነሳሻቸው ባክሽ። ወደ ታች ሰጃቸው። በይ ውዴ፣ አሁን ተኝና ረፍት አድርጊ። አንተ ምን አይነት ቀውስ ፍጥረት ነህ? እንዴት ብትደፍር ነው የምትደውልልኝ? አስሊን ማገት ማለት ምን ማለት ነው? አሁን የምልሽን ብቻ አዳምጪ። ብዙም ሰዓት የለኝም። ከዚህ ቀደም የተገናኘንበት ፓርክ ምሽት ላይ እንድትመጪ። ጭራሽ ደግሞ መጥቼ ላገኝህ ነው? በፍጹም አልመጣም። ትመጪያለሽ አትይ? አልገባኝም። አንተ ምን አይነት እብድ ነህ? ካልመጣሽ ለመመት ደውልለትና ሁሉንም እቅዳችንን አንድ በአንድ ነግሯለሁ። ገባሽ አይደል? ይኸውልህ አዲሶቹ ጥበቆች አሉ። እንደ ጉጉት ነው የሚጠብቁት። መውጣት አልችልም። የሆነ መንገድ ታገኛለሽ። ማታ 3 ሰዓት ላይ እንዳትረሺው። ፈጣሪ ሆይ አሁን ደግሞ ምን ላደርግ ነው? ምን አይነት ጣጣ ውስጥ ነው የገባሁት? ብሽቅ ነህ። እንደዛ አታድርጊ ውዴ። አስሊ ምስቅልቅሏ ወጥቷል። ለወንድሜ በጣም ከባድ ነው። እሱም ተሰብሯል። የምትወደው ሰው በዚህ መልኩ እርዳታ ቢስ ሆኖ ማየት በጣም ያማል። ግን እኮ ከመጀመሪያውንም ለወንድሜ እውነቱን ብትነግረው ኖሮ ይህን ሁሉ ነገር አናሳልፍም ነበር። ምን ነው ተሳሳትኩ? ተሳስተሻል እህቴ ሚና። ሁላችንም አንዳንዴ ነገሮችን ለመደበቅ ልንገደል እንደምንችል እናውቃለን። የምንወዳቸውን ለመጠበቅ ስንል አይደለም እንዴ ወንድም ዚያ? በሚያሳዝን ሁኔታ እውነት ነው። ለማንኛውም በቃ ሰዎቹ ጋር ልሂድ። ውጭ ነገሮች እንዴት እንደሆኑ ልይ። ያ ወንበዴ እጁን እንደሚያገኝ ተስፋ አድርጋለሁ። በተቻለ ፍጥነት እንዲገኝና እንዲታሰር እመኛለሁ። ከዛኛም ተንፈስ እንላለን። ምክንያቱም አሁን ሁሉም ነገር ሰልችቶኛል። ውይ ውዴ፣ ምላሽ የምትሰጠው እንደዚህ ነው ማየ። ለሁሉም ነገር ወይዘሮ አላኖርን ነው የምትወቅሰው። ለተፈጠረው ነገር እናትና አባቷ መውቀስ አትፈልግም። ዝም ብለህ ለመፍረድ አትቸኩል። እላይ ክፍል ሆናለሁ ማየ።
ነገሮች በጣም መጥፎ ናቸው። የእውነት ነው የምልሽ እህቴ፣ ያስሊ ያጫጫህ ልቤን ነው የነካው። እዚህ ቤት ላይ ሁሌም የሆነ ጥቁር ጥላ አለ። ጥቁር ጥላ ማለቴ ችግርና ሀዘን ማለቴ ነው፣ እንዲሁም ስቃይም ማለቴ ነው። እሺ ገባኝ። ምን ማድረግ እንደምንችል አላውቅም። ማድረግ የምንችለው ነገርም የለም። አንቺ እብድ ልጅ ደግሞ በድጋሚ ምን እያደረግሽ ነው? ክፉ ዓይን ለማባረር ብላ የሆነ ጭስ እያጨሰች ነው ያለችው። ግን እኔ ጥቁር ጥላ ስል አልገባሽም እህቴ። ድረገጽ ላይ አይቼው ነው። በዚህ ጭስ እዚህ ቤት ውስጥ ያለው መጥፎ ዓይን በሙሉ ይጠፋል፣ እንዲሁም ክፉ መንፈስ ድራሹን የሚጠፋው። እህቴ አንቺ ልጅ የአደጋ ጊዜ መጥሪያው እንዳይጮህ አጥፊው ባክሽ። ውድ እህቴ እስቲ አንዴ ቆይ። ነይ ወደዚህ ነይ ነይ። ዙሪ እንዴት እንዳወቀችው አየሽ? አሁን ያንቺ ተራ ነው። ከአንቺም ላይ ይጠፋል። ወይ ሳቢው እንጂ በደንብ። በፈጣሪ ሽታውን አልወደድኩትም። እዚህ ጋርም በትንሹ። ቆይ እኔ ደግሞ ላንቺ ላድርግ። ጥሩ። አዎ እንደሱ አስወጪው። እንዲመጣ ታርጋ። አይ እንዲወስደን አትፍቀድ። አታስገባው። አይዞሽ። መህመት የአብድ እንዴት ነው እንደዛ ለማድረግ የደፈረው? እንዴት ቢደፍር ነው ለልጄ መልእክት የሚልክላት? ስሚኝ፣ በእንደሱ አይነት ጥያቄ ራሱ አንድ ሰከንድ ማባከን አልፈልግም። ያው ሻ ለአስሊ መልእክት ልኮላታል። መቲ አስሊ እኮ ምንም ደህና አይደለችም። እንዴት ልረጋጋ እችላለሁ? ልጄ አስሊ አሁን እንዴት ናት? ቆይ መህመት ወዴት እየሄድክ ነው ያለው? የሆነ ነገር አድርገ እባክህ፣ የማይሆን ነገር እንዳያደርግ። እንዴት ነው አሁንም እንድጠብቅ የምትነግረኝ? ከዚህ በኋላ መጠበቅ አልችልም። መቲ በሩን ክፈቱት። ምን እየተካሄደ ነው? ማሙት ዞር በል። መመት ምን እየተፈጠረ ነው? ወዴት ልትሄድ ነው? ማሙት ከመንገዴ ዞር በል። መመት ስለፈጠረ አምላክ ወዴት እንደምትሄድ ንገረኝ። ማሙት ከመንገዴ ዞር በል። ወይኔ አምላኬ ምን አይነት ነገር ነው? ማሙት ለምንድን ነው ቆይ ለቀቀው? አክሰር ስለፈጠረሽ አምላክ ልጅሽን አታውቂውምና ነው። ማን ሊያስቆመው ይችላል? ኬሲክ ተከተለው፣ ፍጠን። እሺ አለቃ። የእውነት ልጅቷ ታሳዝናለች። እሷ እንደዚህ መሆኗ የሚጠበቅ ነገር ነው። ኔፍዛት የምር አንተ ለሰው ታዝናለህ እንጂ አላቅም። ከዚህ ነገር በድጋሚ ማምለጥ ስለቻልክ ብዙም ደስ አይበልህ። ነገሮች ሲስተካከሉ ለወይዘሮ አላኑር አንድ በአንድ ነግራታለሁ። ውዴ ለምንድን ነው ይህንን የምታደርጊው? ለራሳቸው ሰዎች ውስጥ ካንገታቸው ተጨናንቀዋል። ሁሉም ነገር ተመሰቃቅሏል እና ሄደሽ ጭራሽ ልታብሽባቸው ነው? እኔ ደግሞ ያንተን ኃጢአት ተሸክሜ መኖር አልፈልግም ኔፍዛት። በቃ ይበቃኛል። የኔ ውድ ስለፈጠረሽ አምላክ ይኸውልሽ ምክንያታዊ ሁኚ እሺ? ሁሉንም ነገር ነገርሻት እንበል። እኔን ወስደው እስር ቤት አስገቡኝ ይባል። ከዛ በኋላ ቀሪውን ዕድሜን ልጄንም ሆነ ሚስቴን ማየት አልችልም። ወንጀል ሰርቻለሁ እና ለሱ ከፍላለሁ። ግን ቆይ ሀቲጄስ? ስለ ሀቲጄ ምንም አታስቢም? አንተ ያን ሁሉ ነገር ስታደርግ ስለ ሀቲጄ አስበሃል እንዴ ኔፍዛት? እህቴ የምትልህን ነገር የምታደርግ ውሻ እንደሆንክ ነው የተናገርከው። ሀቲጄን የነፍሰ ገዳይ ልጅ ብለው ይጠሯታል። አንቺንም ደግሞ የነፍሰ ገዳይ ሚስት ይሉሻል። ወይስ ለቤተሰቡ ጠንቅ የሆነችው አላኑር አንቺን በሰላም የምትተውሽ ነው የሚመስልሽ? ማንም ጥበቃ አያደርግልሽም። ወይስ አማችሽን ያን ያህል ታምኘዋለሽ? ይሄ አማችሽ
እሱ ምንም ግድ የለውም። እህቴ እንደሆነ ካሁኑ ቆርጣ ልትጠለኝ እየዳዳች ነው ያለችው። ምን ልታደርጊ ነው የኔ ውድ? ማን ጥበቃ ያደርግልሻል? አንድም የሚንከባከባችሁ ሰው አይኖርም። እሺ ስለ እኔ ምንም አታስቢ፣ ግን እባክሽ ስለፈጠረሽ አምላክ ስለ ሀቲጂ አስቢ።